ስለ ኢየሱስ መልእክተኝነት የማቴዎስ ወንጌል ምን ይላል? በማቴዎስ ወንጌል 10 ከ32 እስከ 33 ቀጥሎም ኢየሱስ እንዲህ አለ። በሰው ፊት ለሚመሰክርልኝ ሁሉ እኔም በሰማዩ ባለው አባቴ አምላኬ ፊት እመሰክርለታለሁ። በሰው ፊት ለሚከዳኝ ሁሉ እኔም በሰማዩ ባለው አባቴ አምላኬ ፊት እክደዋለሁ። ከዚህ ላይ እንደምንረዳው ኢየሱስ ሰው ብሎ የሚመሰክርልኝ አለ እንጂ መች አምላክ ብሎ የሚመሰክርልኝ አለ? ደግሞ በሰው ፊት የሚከዳውን ነገ በአምላኩ ፊት ይከደዋል። ከዚህ የበለጠ ውርደት የለም። ኢየሱስም በከሃዲያን ላይ የሚመሰክርበት ቀን ከመምጣቱ በፊት ስለ ማንነቱ በእውነቱ መመስከር የሕይወት መንገድ ነው ይላል በማቴዎስ ወንጌል 10 ከ40 እስከ 41 እናንተን የሚቀበል ሐዋርያቶቹን ማለቱ ነው እኔን ይቀበላል። እኔን የሚቀበል የላከኝን ይቀበላል። ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ያገኛል። ያ ሰላም! እኛ ሙስሊሞች ነና የነቢይን ዋጋ የምናገኘው። ስለዚህ ኢየሱስ እኔን የሚቀበል የላከኝንም ይቀበላል ብሏል። ታዲያ እናንተ ተቀብላችሁታል? ኢየሱስ ያለው ነቢይ በነቢይ ስም የሚቀበል አለ እንጂ ነቢይን በአምላክ ስም የሚቀበል መች አለ? እኛ ሙስሊሞች አልሐምዱሊላህ ይህን የኢየሱስን ንግግር እውነት ብሎ በማመን እንቀበለዋለን። ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ያገኛል። ጻድቁን በጽድቅ ስም የሚቀበል የጻድቁን ዋጋ ያገኛል ይላል። ኢየሱስን በነቢይነቱ ስላልተቀበላችሁት የጽድቅን ዋጋ አታገኙም። በማቴዎስ ወንጌል 12:30 እኔ ጋር ያልሆነ ሁሉ ይቃወመኛል፣ ከእኔ ጋር ያልሆነ ሁሉ ይበተናል ይላል። በዚህ ጥቅስ መሠረት ከኢየሱስ ጋር ያልሆነው ማን ነው? ነቢይነቱን ካለመቀበል ጋር በቃል ብቻ እንወደዋለን እንቀበለዋለን የሚለው አባባል ለአእምሮ አይጎረብጥምን? በማቴዎስ ወንጌል 13 ከ57 እስከ 58 በዚህም ምክንያት ተሰናክለውበት ሳይቀበሉት ቀሩ። ኢየሱስ ግን ነቢይ የሚናቀው በገዛ አገሩና በገዛ ቤተሰቡ ነው እንጂ በሌላ ቦታ ሲከበራል አላቸው። ባለማመናቸው ምክንያት ኢየሱስ ብዙ ተአምር አላደረገም ይላል እና ኢየሱስን ያከበረው ነቢይ ነው ብሎ ያመነ ነው ወይስ ያልሆነውን አምላክ ብሎ በውሸት ያሞካሸው? በማቴዎስ ወንጌል 15:24 እርሱም እኔ የተላኩት ከእስራኤል ቤት ለጠፉት በጎች ብቻ ነው ሲል መለሰላቸው። እዚህ ላይ ደግሞ ኢየሱስ በነቢይነቱ እንኳ የተላከው ለእስራኤል ሕዝቦች ብቻ እንጂ ለዓለም እንዳልሆነ ራሱ ተናግሯል። በመልእክተኝነቱ እንኳ ለዓለም ሳይላክ እንዴት የዓለማት ጌታ ነው የሚባለው? እንዴት! በማቴዎስ ወንጌል 21 ከ10 እስከ 11 ኢየሱስ ወደ ኢየሩሳሌም በገባ ጊዜ የከተማ ሰዎች በሙሉ ይህ ማን ነው በማለት ታወኩ። ሕዝቡም ይህ በገሊላ ክፍለ ሀገር ከሚገኝ ከናዝሬት ከተማ የመጣ ነቢዩ ኢየሱስ ነው አሉ። ክርስቲያኖች፣ እናንተ በጊዜው ከኢየሱስ ጋር አብረው ከነበሩት ሰዎች የዓይን ምስክርነት ትበልጣላችሁን? መቼም ቢሆን ከሐዋርያቶችና በጊዜው ከነበሩ ሰዎች የሚቀድም ክርስቲያን በፍጹም አይኖርም። በጊዜው አብረውት የነበሩት ሰዎች የዓይን ምስክር ሙስሊሞች ነበሩና እንደ እኛ ሙስሊሞች ኢየሱስን በነቢይነቱ አምነዋል። ሐዋርያቱ ሙስሊሞች ነበሩ። ምክንያቱም ኢየሱስን በነቢይነቱ የሚያምን እኛ ሙስሊሞች ሐዋርያቶችና በጊዜው አብሮ የነበሩ የዓይን ምስክር የነበሩ ሰዎች ብቻ ናቸው። እነዚህ ሰዎች ኢየሱስን ነቢይ ነው አሉ። እናንተ ደግሞ ክርስቲያን ነን የምትሉ ኢየሱስን አምላክ ነው ትላላችሁ። ታዲያ ከእነርሱና ከእናንተ የማን ንግግር ይታመን? እነርሱ በቦታው ተገኝተው መስክረዋል። ማየት ማመን ነው ይባል የለም? አራቱንም ወንጌሎች እናያቸዋለን። ማርቆስ ወንጌል እንቀጥላለን፣ በዮሐንስ ወንጌል እንቀጥላለን። እስከዛው ደህና ሰንብቱ። ወሰላም አሌይኩም ወረሕመቱላሂ ወበረካቱ።